السلام عليكم ورحمة الله وبركاته. دينا يتكبراتشو يقولوا جراناتيو بيجانا لبيت الصبوش اندتناتشو أنا دهنا نعمل الحمد لله. زاري ديك مجلاتشو يقرب كوت فيديو كرسولين داياتشوت يجيب سماغا جمر إلى المالاتنو. ودي فيديو كمالا فاتشم بفيت لولو جراناتيو بأدي سيوناتشو سبسكرايب لايك اندزيهم شير بمرة ولو جراناتيو بن أبرتاتو لالوين ቀጥታ ወደ ቪዲዮው እናልፋለን ማለት ነው። እንግዲህ ሰሞኑን ከዶላር ጭማሪ ጋር ተያይዞ በጣም እቃዎች እየጨመሩ ነው ያሉት። ከጨመሩት መካከል እንግዲህ አንዱ ጂፕሰም ነው። ቀለምም ጨምሯል። በሌላ ቪዲዮ የምመለስ ይሆናል። ከጂፕሰም በላይ ደግሞ የግድግዳ ቀለም ነው በጣም ጭማሪ ያሳየው። እሱም በሌላ ቪዲዮ እመለሳለሁ። ዛሬ ማቀርብላችሁ የጂፕሰሙን ነው ማለት ነው። እንግዲህ ጂፕሰም እዚህ ጋር የምትመለከቱት ናይል ጂፕሰም ነው። በአሁኑ ሰዓት ተመራጭ ጂፕሰም ናይል ጂፕሰም ነው ማለት ነው። ስለዚህ በሱ ጉዳይ ነው የምናወራው ማለት ነው። እዚህ ጋር እንግዲህ የምታዩት ሁለት አይነት ጂፕሰም ላሳያችሁ እስኪ። እዚህ ጋር የምትመለከቱት ቢጫው ኪስ ማለት ነው። ይሄም ናይል ነው። ይሄኛው አረንጓዴው ናይል ነው ማለት ነው። ነገር ግን እዚህ ጋር የምትመለከቱት የቢጫው ለቅርጻ ቅርጽ ወይም ደግሞ ለቦርድ ወይም ፍሬም ለመቅጠም ነው የሚጠቀሙት። እዚህ ጋር እንደምታዩት ለቅርጻ ቅርጽ ብቻ የሚል ጽሑፍ አለው። አረንጓዴው ደግሞ እዚህ ጋር የምትመለከቱት ለቻክ ብቻ የሚል ጽሑፍ አለው ማለት ነው። ይሄ ለግድግዳ የሚጠቀሙት ነው። ይሄኛውን ደግሞ ከኮርኒሱ ዙሪያውን ለፍሬም የሚጠቀሙት ነው ማለት ነው። ስለዚህ ሁለት አይነት ኪሱ ብቻ ሳይሆን ውስጡም ሲሰሩ ይሄኛውን ለግድግዳ ብለው ነው የሚሰሩት። ይሄኛውን ደግሞ ለቅርጻ ቅርጽ ወይም ደግሞ ፍሬም ለማምረቻ ወይም ቦርድ የጂፕሰም ኮርኒስ ለመስሪያ ብለው ነው የሚያመርቱት ማለት ነው። ስለዚህ እንግዲህ ናይል ጂፕሰም እኔ ቪዲዮ ከሰራው ቆየት ብለም በፊት ሲሸጥ የነበረበት 280 290 አካባቢ ነበር አንድ ጂፕሰም ሲሸጥ የነበረው። አሁን ከዚያ አልፎ 320 ብር እየተሸጠ ይገኛል ማለት ነው። አንድ ጂፕሰም እንግዲህ 320 ብር ደርሷል ማለት ነው። ስለዚህ ለቤታችሁ ለምሳሌ አንድ ቤት 200 የሚፈጃል፣ 250 የሚፈጃል፣ 300 የሚፈጃል፣ ከዛም በላይ የሚፈጅ ስላለ ማለት ነው። ስለዚህ 200 ጂፕሰም የሚፈጅ ቤት ያለው ሰው ባለሙያ ለምሳሌ ቤታችሁን አይቶላችሁ 200 ይፈጃል ካለ 200ን እንግዲህ በ320 ብር ማብዛት ነው ማለት ነው። ስለዚህ 280 ሲሸጥ በነበረበት ጊዜ 40 ብር ጭማሬ፣ 290 በነበረበት ሰዓት ደግሞ የ30 ብር ጭማሬ ከአንድ ኪስ ላይ ማለት ነው። አንድ ግልጽ እንዲሆንላችሁ የምፈልገው ኩንታል የሚባለው በኮሜንት የምትጠይቁኝ እንደዚሁም በኢሞ የምትጠይቁኝ እህትና ወንድሞች ወይም የቻናሌ ቤተሰቦች ስላላችሁ ነው። ኩንታል የሚባለው ለምሳሌ ሲሚንቶ አንድ ኩንታል የሚባለው ሁለቱ ኪስ ነው። አንዱ 50 ኪሎ ስለሆነ የሲሚንቶ ማለት ነው። ይሄኛው ደግሞ አራቱ ነው አንድ ኩንታል የሚባለው ማለት ነው። ለምሳሌ 200 ኪስ ይፈጃል ከተባለ ወደ ኩንታል ስንመልሰው 50 ኩንታል ለሚሆነው ማለት ነው። 50 ኩንታል በአራት ስለሆነ የምናበዛው 200 ኪስ 50 ኩንታል ብለን ነው የምንጠራው። ስለዚህ ይሄን አንዱ እንደምትመለከቱት 25 ኪሎ ብለው ነው የሚጽፉበት። ስለዚህ አራቱ ስለሆነ አንድ ኩንታል የሚባለው ማለት ነው። ስለዚህ 200 ኪስ ይፈጃል ከተባለ ቤታችሁ 50 ኩንታል ይፈጃል ማለት ነው። ስለዚህ ጂፕሰም እየጨመረ ነው ያለው። እንግዲህ ቤታችሁን ማሰራት ለምትፈልጉ እህትና ወንድሞች አሁን ፈጠን ብላችሁ ብታሰሩ አሪፍ ነው። ዶላር እንደምታዩት ከዛሬ ነገ ስለሆነ የሚጨምረው ማለት ነው። ምንም እንኳን ጂፕሰም ለምሳሌ ከሀገራችን የሚመረት ቢሆንም ነገር ግን ኬሚካሎቹ ጥሬ እቃዎቹ ከውጭ በዶላር ተገዝተው ስለሚገቡ ለዛ ነው የጨመረው እንጂ እዚሁ ምርቱ ኢትዮጵያ ውስጥ ነው የሚመረተው። ነገር ግን ከውጭ የሚያስገቡት ጥሬ እቃ ነገር ስላለ በዛ ምክንያት ነው ማለት ነው። ቀለምም ይሁን ኮርኒስም ይሁን በቃ ከውጭ
ጥሬ እቃዎቹ የሚገቡ የሆኑ ነገሮች በዶላሩ ምክንያት በጣም እየጨመረ ነው ያለው ማለት ነው። ስለዚህ ቤት ማሰራት ካሰባችሁ ቶሎ ብላችሁ ማሰራት አለባችሁ። እስካሁን ድረስ እንግዲህ ያልጨመረ ነገር ኳርቲዝ ብቻ ነው። ኳርቲዝም ቪዲዮ ኢንሻአላህ የምሰራላችሁ ይሆናል። ኳርቲዝ ለጊዜው አልጨመረም። እነሱም ደግሞ ተራቸውን ጠብቀው መጨመራቸው አይቀርም ማለት ነው እንጂ የውስጥ ቀለም በጣም ነው የጨመረው። በተለይ ሲንቴቲክ ወይም ደግሞ በጋዝ የሚበጠበጡት ቀለሞች በጣም እስከዛሬ ከምንሸጥበት በላይ የ150 ብር እኛ ከምንሸጥበት በላይ የ150 ብር ጭማሪ ጨምረን ነው አሁን መግዛት ያዝነው። ስለዚህ ደግሞ እዚህ ሲመጣ ምን ያክል ይሆናል እሰቡት። የትራንስፖርት አለበት የምን አለበት ማለት ነው። ስለዚህ ሰጋቱራ ባለበት ነው። እዚያ ውስጥ ላይ እንደምትመለከቱት ሰጋቱራ አለ። ይሄኛው ውስጥ ደግሞ ጂፕሰም ነው። ያው ገብቼ ለመቅረጽ ቦታው ስላልተመቸኝ ነው። ማለፊያውንም ጂፕሰም ስላስደረደርኩበት ማለት ነው። ስለዚህ ቤት ማሰራት ያሰባችሁትና ወንድሞች ፈጠን ብላችሁ ቤታችሁን አሰሩ። ፕላስቲክ ኮርኒስም እስከዛሬ በነበረበት አይደለም ጭማሪ አለው። እሱንም በሌላ ቪዲዮ ነው መመለሰው። አንዱን ካንዱ እንዳላጣቀስባችሁ ብዬ ነው። የጂፕሰም ከሆነ መረጃውን የጂፕሰም ብቻ ብዬ እንዲያቀርብላችሁ ነው ማለት ነው። ስለዚህ ናይል ጂፕሰም እንግዲህ በአሁኑ ሰዓት ጊራና ላይ እየተሸጠ የሚገኘው በ320 ብር ነው ማለት ነው። ቀጣይ ደግሞ አሁን እንግዲህ ቀኑን ጽፍበታለሁ። ቀጣይ ደግሞ ጭማሪ የሚጨምረው ነገር ሊኖር ስለሚችል ያንን እንግዲህ ታሳቢ አድርጉ። 320 ብር ብርሃን ለንዴ እንደገና ለምን ጨመረ እንዲያትሉ። ይሄን አሁን ለምሳሌ ጥቅምት ላይ የተሰራ ቪዲዮ ነው። በዳር ላይ ደግሞ ምን እንደሚሆን አይታወቅም። ለምሳሌ ቀለም ነክ ነገር እንደዚህ ጂፕሰም ነገሮች አይቀንሱም። ፕላስቲክ ኮርኒስም እንደዛው ማለት ነው። እንግዲህ ከፍ ዝቅ የሚለው ዋጋው የሲሚንቶ የቆርቆሮ እንደዚሁም የሚስማር እነዚህ ለምሳሌ ከፍ ዝቅ ይላሉ። የሚቀንሱበት ጊዜ አለ፣ የሚጨምርበት ጊዜ አለ ማለት ነው። ለምሳሌ ኤሌክትሪክ ገመድ እስከዛሬ ከነበረበት በጣም አሁን ደግሞ ጭማሪ ያሳየ ነው ሰሞኑን። እሱንም አሁን በሌላ ቪዲዮ የምመለስ ይሆናል። ክረምት ላይ ቢያንስ ለ3 ወር ለ4 ወር የተወሰነ ቅናሽ በጣም የሚቀንስበት ጊዜ አለ። ካሁን በኋላ ደግሞ ለምሳሌ እስከ ክረምት ድረስ ወይም እስከ ሐምሌ ድረስ ደግሞ እየጨመረ ነው የሚሄደው ኤሌክትሪክ ነገሮችም። ስለዚህ መብራት ገመድም ለምሳሌ ለማስቀበር ከፈለጋችሁ የሱንም ቪዲዮ ሰራላችኋለሁ። የሰሞኑን ጭማሪ እስከዛሬ ከሚሸጥበት በቀኛ ከምንሸጥበት በላይ ነው አሁን እየጨመረን መግዛት ያዝነውና እሱን ነገር ደግሞ ኢንሻአላህ ቪዲዮ የምሰራላችሁ ይሆናል ማለት ነው። ስለዚህ እናንተ ቤት ለማሰራት ካሰባችሁ ዛሬ ነገ ሳትሉ ቤታችሁን ብታሰሩ አሪፍ ነው። ለምሳሌ 2 ወር 3 ወር ስታድሩ 50,000 ብር 100,000 ብር ለውጥ ሊኖረው ስለሚችል ማለት ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል ማለት ነው። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዩብ አዲስ ሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ላይክ ማድረጋችሁን አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።